የህልም ባሌን ባገኘሁት። ክፍል 5 ጸሐፊ ፎዚያ መሐመድ ተራኪ በሂክማ ቲዩብ። የሰርጉ ሽርንጉድ ተጀምሯል። የሙሽራ ቀሚስ ኢክሩ መርጣለች። እኛም ወደን ይሁን ብለን ወደ ሚዜ ልብስ መረጣ ገባን። ሰማያዊ ከለር ቀሚስ መረጥን። የወንድ ሚዜ ሰማያዊ ሸሚዝና ከረባት እንዲገዙ ነገርናቸው፣ ተስማሙ። ከቀናት በኋላ ደግሞ ቀይ ቀሚስ ቢሆን የበለጠ ያምራል የሚል ሐሳብ ተነሳ። በሐሳቡ ተስማማን። ስለዚህ ወንዶችም መቀየር አለባቸውና በቀይ ከለር እንዲቀይሩ ነገርናቸው። ወይ አቤት ሴት መሆን ብለው ሳይታዘቡን አይቀሩም። የሰርግ ቀን ሲቀርብ ረፍት ያሳጣን እንዲሁ ያረፍንበትን ቀን ሳናውቀው ጁምዓ አርብ ደረሰ። ጁምዓ ቀን የሂና ቀበታ ቀን ነው። ሙሽራዋ ሂና ስትቀባ ሚዜና አጃቢ ተሰብስቦ ይጨፍራል። ከጁምዓ ሶላት በኋላ ሁላችንም እነ ኢክሩ ቤት ተሰባሰብን። ኢክሩ የህንድ ቀሚስ ለብሳለች። በጣም አምሮባታል። እጇ ላይ የምትሰራውን የሂና ዲዛይን መርጠንላት ተሰራች። ከዛ ጭፈራ ተጀመረ። በዛ ቀን ያልጨፈረ የለም። የሙዓዝ የሰርግ ነሺዳዎች ተወዳጅ ናቸው። እድሜ ለሙንሺዶቻችን እንጂ ሰርጋችን አድምቀውታል። በፊት የሙስሊም ሰርግ የሀዘን ቤት ያህል የቀዘቀዘ ነው ይሉ ነበር የሌላ እምነት ተከታዮች፣ ምክንያቱም ሙዚቃ የለማ። አሁን ግን ሙንሺዶቻችን ሰርጋችንን አድምቀው ከማንም በላይ ተወዳጅ አድርገውታል። አርብ በቅዳሜ ሊተካ ፀሐይ ቦታዋን ለጨረቃ ለቀቀች። የቅዳሜን ፀሐይ ቀድመው በሌሊት የሰፈር ሴቶች እንጀራ መጋገር ጀምረዋል። እስከ ንጋት ድረስ ብዙ ጋጋሪዎች የነበሩ ሴቶች እንጀራ ይጋግራሉ። ወንዶች የተጋገረውን እንጀራ ወደ ቤት በማድረስ ስራ ተጠምደዋል። እኛም ኢክሩን ይዘን ወደ የውበት ሳሎን ሄድን። በእርግጥ ኢክሩ መሰራት አልፈለገችም። ለአንድ ቀን ብዬ አልሰራም ነገ መፍረሱ አይቀርም ብላ ትተዋለች። ግን በሰርግሽ ቀንማ አምሮብሽ ነው መታየት ያለብሽ ብለን ስንጫናት ተስማማች። በእርግጥ ሁሉም ሙስሊም ሴቶች ሲያገቡ ጸጉራቸውን ፐርም ይቀባሉ እንጂ ካውያም ሆነ ፔስትራ መሰራት አይመርጡም። ምክንያቱም ሰኞ ጠዋት እጥበት ስለሚዋጅብ ግዴታ ስለሚሆን መፍረሱ አይቀርም። ስለዚህ ውሃ የሚያፈርሰውንና ለረጅም ጊዜ የማይቆየውን ፐርም መቀባት ይመርጣሉ። ከውበት ሳሎን እንዴት ተመለስን? ለመናፈሻ ቆይታችን የሚያስፈልጉንን ነገሮች ገዛዝተን የተከራየነውን የሰርግ ልብስ ይዘን ወደ ቤት ተመለስን። የሰርግ ጣጣ ብዛቱ! ወደ ቤት ስንመለስ ሰው ለጉድ ይተራመሳል። ሴቶች ሽንኩርት መክተፍ፣ ወንዶች ስጋ መቆራረጥ ስራ ተጠምደዋል። መድረኩ ተዘጋጅቶ አምሮበታል። በግራና በቀኝ የተቀመጠው ሙንታርቦ የሙዓዝን ነሺዳ በማስተጋባት ዳሱን ድባብ አድምቆታል። አላሁመ ሶሊ አላ ሙሐመድ ጀማሉል ዓለም፣ አላሁመ ሶሊ አላ ሙሐመድ ጀማሉል ዓለም። ሙሽሪት ሙሽራው ይኑር ፈሰሰባቸው ሙሽሪት ሙሽራው ኑር ፈሰሰባቸው። የነብዩ ሱና ሆነ ልብሳቸው። ጀማሉል ዓለም አምራ ተውባ አለች። ሙሽሪት ለባሏ በሙሐባ ቅባት ደምቃ ተውለብልባ። ጀማሉል ዓለም አትሸሽ ወንድሜ፣ ፍርሃት ይበቃሃል፣ ለጤናህ ክፉ ነው፣ ኢማን ይከዳሃል። ጀማሉል ዓለም አላሁመ ሶሊ አላ ሙሐመድ ጀማሉል ዓለም፣ አላሁመ ሶሊ አላ ሙሐመድ ጀማሉል ዓለም። እስኪ አቁሙላት በአደብ በሱና ተገርታ ላደገች በሰላም በሰኪና። ጀማሉል ዓለም ማማር እንዲህ ነው እንደ ብርሃን አስከበረቻቸው እናት አባቷን። ምስጋና አድርሰው ለኸለቀህ ጌታ ዛሬ ለወፈቀህ ይህንን ስጦታ። ጀማሉል ዓለም ተዘወጅ ወንድሜ፣ ሽሽታ ያወጣም ቀልብን አነጣጥሎ ሀያት የለውም ጣም። ጀማሉል ዓለም አላሁመ ሶሊ አላ ሙሐመድ። ሰዓቱ መቁጠር አላቆመም። የመቅሪብ ሶላት ከመሰገድ በኋላ ሙሽሮችን መጠባበቅ ጀመርን። ቅዳሜ ማታ ኒካህ ይታሰራል። ሙሽራው ከሚዜዎቹ እና ሽማግሌዎች ጋር
ሰርጉን በዱቤ ከሚያደምቁ ሙነሽዶች ጋር መጣ። ቤት ከመግባታቸው በፊት ነሽዳ በዱቤ ታግዞ ጭፈራው ቀለጠ። ሰው ተተረማመሰ። በዚህ ጊዜ ሙሽራችንን ይዘን ወደ መኝታ ቤት ገብተን ተሰተርን። ሽማግሌዎች ገብተው ሁሉም ቦታቸውን ያዙ። ምግብ ቀርቦ ተስተናግደው እንደጨረሱ የኒካህ ፕሮግራም ተጀመረ። ከወንዱ በኩል ያለውን ነገር ጨርሰው ሙሽሪትን ለማስፈረም የአንዋር አንደኛ ሚዜ ዑስማን ወረቀቱን ይዞ መጣ። ዑስማን ጸይም፣ የሚያምር ወንድ የሆነ አቋም ያለው ኮስታራ ወንድ ነው። ሲስቅ ጥርሶቹ ማራኪ፣ ፈገግታው ገዳይ ነው። ግን በዋዛ አይስቅም። ችግሩ ወረቀቱን ተቀብዬ ኢክሩን አስፈርሜ የሰጠሁት። ኒካህ እንዳለቀ ሙሽራው ለሙሽሪት ያመጣላትን ጥሎሽ ከዑስማን ተረክቤ ተመለስኩ። አሁን ጉዳያቸውን ጨርሰዋል። ነገ ደግሞ ኢክሩን ለመውሰድ ይመጣሉ። ነገ ለኢክሩ ሰርግ ምን እንደሚመስል አዳሩስ ያ ነገር ተገይቶ ይሆን? ነገ በኢክሩ ሰርግ እንገናኛለን። ግን ሼር የማያረግ አባሎቻችን፣ ሼር የማታረጉ የስግብግብ ባህሪ እያየንባችሁ ስለሆነ የእናንተ ጤንነት ሐሳብ ሆኖብናል። ሼር በማድረግ አለን በሉን። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ክፍል 5 ይሄን ይመስላል። ክፍል 6 በቀጣይ ይለቀቃል። እስከዛ ሁላችሁም በያላችሁበት ሰላማችሁ ብዙ ተተረፍረፍ ይበረልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ተተረፍረፍ ይበረልኝ።